ዘራሩ ተላብሶ በደስታ በፍቅር አውዳ በሲበታ እጅጉን ደስ ይላል ሰላም ተመልካቾቻችን እንኳን ለዳግም ትንሳኤ በሰላም አደረሳችሁ ዳግም ትንሳኤን በዓል ስናስብ በጋራ ወዳጅ ዘመድ ተሰባስቦ የሚከበር በዓል ነው ስለዚህ ዛሬንም በዓል ወዳጆች አሉኝ በተለያዩ ሙያ ውስጥ የተሰማሩ እነሱን ቀጥሬያቸዋለሁ ከነሱ ጋር ሆነን በዓሉን እናከብራለን እነሱ እስኪመጡ ግን እንግዲህ በግ አዘጋጅቻለሁ ስለዚህ በጉን ለምን አርጀው አልቆይም በያስብያለሁ ስለዚህ በጉን ማረድ ጀምራለሁ ማለት ነው አብራችሁን ቆዩ ስለዚህ በጉን እንደዚህ ያስርና በነገራችን ላይ በጣም በግ ማረድ በጣም ለኔ በጣም ቀላል ነገር ነው እንግዲህ እሺ መጀመሪያ ሁለት እግሩ እንደዚህ ግጥም አድርጌ ልሰርና አራት እግሩን ባስቀሻል ይዘልይሶ ያስፈልግ ነበር እንደዚህ እንዴት ወደዚህ ነው የሚሆነው ላስት እንደዚህ መስል እንደዚህ በዚህ መስለኛል ምን በጣም ሸግር ያለው ግን ለነገሩ አንተ ነው ያስከፈትከው አረ ብቻ ምንድነው እንዴት አላችሁ ደረሳችሁልኝ ሰላም ነው እንኳን ደረሳችሁ እንኳን አብራ ደረሰን እኔማ እኔ በጣም እናንተን ለእናንተ ካለ ክብር ተነሳ አርጀል ጠብቃችሁ ነበር ያሰብኩኝ አራት እግር ባንድ እጅ ይወዳል ብለን በጣም ሸገረኝ እኮ በጣም ሸገረኝ በነገር ላይ ነው ሁሉም ነገር የሚሆነው እንደዛ ነው ለካ እኔማ ብቻዬን እችላለሁ ብዬ ነበር የሚሆን አይደለም ጥሩ ሰዓት ነው የመጣችሁ ልክ ጥሩ ሰዓት ነው የመጣችሁ በቸገረ ሰዓት አይደለም እኛን ጋበዝከን ጥሩ ሰዓት ነው የመጣችሁ እኛ ልትጋብዘን ነው አይደለም እኛ ደግሞ ካረጋውያን ጋራ ከደካሞች ጋራ አብረን ብናከብር የበለጠ በደስታ ላይ ደስታ ይሆናል ስለዚህ አንደኛ ለጥቂት ሰው አንድ ኮደ ብቻ አዎ ይሄው ለአንድ በግ ለኛ ለሶስታችን ለአራታችን ብቻ ሰማ እሺ ለአንድ ያሉት ያስሪ በቃል አይደለም ይባላል በጣም በርካታ አረጋውያን አሉ የኛን ድጋፍ ይፈልጉ እሺ ስለዚህም ደግሞ የአቅማችንን በአካባቢያችን ያሉ አረጋውያን ጋር ስናሳልፍ ሁሉም ተደጋግፎ በደስታ ዳግመ ትንሳኤ ማሳለፍ ይችላል ማለት ነው እና ሶልዬ መቆየና ሄደን ብናከብር በጣም ጥሩ ነው ያው ለዛከሩ መቅደም መረጣችሁ በጣም የእናቶች ምርቃን እንዴት ደስ እንደሚል የአባቶች ምርቃን እንዴት ደስ እንደሚል እሱ በጣም በጣም ማይገኝ ነገር እኮ ነው እሺ በቃ ሁሉ ይፈታር እንዴት አደራችሁ እንኳን አደረሳችሁ ሰላም አደራችሁ እንዴት ሰነበታችሁ ደህና ናችሁ እግዚአብሔር ይመስገን እንኳን አደረሳችሁ ሰላም ነው አሜን 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 ሰላም ወደ አመት አደረጋችሁ አሜን ያይርስጥልን አሜን ጋላይ ተካ ክብር ላይ ይጨምርላችሁ አሜን 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 መንፈስ ቅዱስ ኃይላችሁ አሜን ሀገራችን ሰላም ያድርግልን አሜን ጠጋ ምታለብሱ እናንተ ነውና ጠጋ ያልብሳችሁ ሸማ ያልብሳችሁ አሜን ክርስቶስ ሀገራችን ሰፈራችን ሰላም ያድርግልን አሜን እንደዚህ ዘካሪኩ እንደዚህ መጋቢ ሁኑ አሜን በጣም እናመሰግናለን መራቂያለሽ እሰይ ቁጭ በሉ በቃ አባቶቻችን እናቶቻችን ቁጭ በሉ እናመሰግናለን ኖሩልኝ ሴቶች ወደ ስራችን ጉድ ጉድ ነው እናንተ ደግሞ በጉንትን በሉ አሁን እንግዲህ ቢላው ይሄው ደጃችሁ ይረዱት እንዴ ፍሪዬ ወይ እንግዲህ ጥሩ ቦታ ነው ዛችሁኝ የመጣችሁት አንተ ምሽ ማለት በጣም ደስ የአባቶችን ምረቃ ማግኘት አሜን አሜን እኛ ብቻ በልተን ስለዚህ ደስዬ ምን ላርክ እግር ሊያዝ ገመድ ሌላ ያስፈልጋችሁ እናግዛችሁ አይ ገቡን ራሳችሁ አይ እግሩ ምናምን ነው ያዝላችሁ ከዚህ በኋላ ችግር የለው ሁለት ሆነናል እሺ እሺ አንገቱ ላይ ቆይ ወደዚህ ነው የሚሆነው አይደል አንገት በጣም ደስዬ ባክህ አንተ እስኪ ይሻላል አዎ ከዚህ በኩል ያዝ እሺ ይሄው በነገራችን ላይ ያው እንግዲህ ደሳለኝ መኩሪያን ብዙዎቻችን እናውቀዋለን በተለያዩ የተውኔት ስራዎቹ በቅርቡ ደግሞ በተለይ የአገውኛ አንታጉ የተሰኘ ፊልም ማለት ነው በደራሲነትና በማዘጋጀት ይሄንን ፊልም ለተመልካች አድርሷል በዚህም ብዙዎቻችን እናውቀዋለን በጣም እንወደው የምናከብረው የኪነ ጥበብ ባለሙያ ነው በተለይ ደግሞ እንደዚህ የበዓል ድባብ ላይ ከኪነ ጥበብ ስራው ባለፈ ደግሞ እንደው በዓል ሲመጣ እንዴት ነው በዓልን ታሳልፈው የበዓል ትውስታት ምን ይመስላል
ያለፉትን 9-10 ዓመታት በዓልን ፋሲካን ገናን ቅዱስ ዮሐንስን ሶስቱንም ዓመታዊ በዓላትን ከአረጋውያን ጋር ጧሪ ደጋፊ ከሌላቸው ጋር ነው የምናሳልፈው እውነት አዎ እንዴት ነው የሚሆነው ሆስፒታል የተኙ አሉ በየሰፈሩ የተቸገሩ አሉ ቤት ደግሞ በተለያየ በሽታ ታመው መውጣት የማይችሉ አሉ እና እነሱ ጋር ትልቅ ፕሮግራም አዘጋጅተን እንደዚህ ደጋግ ወገኖቻችንን በማሰባሰብ በፌስቡክ በኔ ማህበራዊ ድረገጽ ነው ገንዘቡ የሚሰበሰበው በዛ ተሰብስቦ አገው ግምጃ ቤት የበጎ አድራጎት ማህበር ይባላል ለዛ እና እዛ ላይ በርካታ ሰዎች ጋር ነው የምናሳልፈው ከማንንም ቀድመው ነው የምናስፈስካቸው ሰው ሳይሸታቸው የጎረቤት ወጥ የሰፈር አካባቢ ወጥ ሳይሸታቸው ስጋ ሳያምራቸው ከሁሉም ቀድመው 10 ሰዓት ተኩል ላይ 10 ሰዓት ላይ ነው ለምሳሌ ፋሲካን የምናስደግፈውና አሁን የፋሲካ በዓል ያለፈው የዛሬ ሳምንትም በጣም ትልቅ በሬ በግ ገዝተን ደስ በሚል ሁኔታ አሳልፈናል በነገራችን ላይ እንደው ቅድም በግን ስታርድ ያየው ነበር እኔ መክሮት ነው ባንድ ያስተኛው ያልኩት ነበርና ልምዱ አለ ማለት ነው በደብር ያለኛው ደስ ቢል ሁኔታ ነው እንግዲህ አያርላ አሁን እንዴት ቀላል እንደሆነ አዎ በጣም ጥሩ ደስ ይል እስኪ ደግሞ እነ ፍርዬ ሽንኩርት እንዴት ሊያረጉት ነው የሚለው እንዲያ አዎ ደስ ይለናል አይዟችሁ ፈጣን አሌክስ አይዞን እነሱ ጥሩ ናቸው ሽንኩርቱ ደግሞ ምን ይመስላል የሚለው እስኪ እንያቸው ናስኪ ደስዬ እንዴት ናችሁ እንዴት ነው ሽንኩርት እንዴት ታይዟል ኧረ ተይዟል አይገርምም ይሄን ሁሉ ሰዓት ቁጭ ብለው ሁለት ራስ ነው ኧረ ተው እናንተ ስናግዛል ደቆይ እኔ ግሩም ባል ይዘው ጭራሽ እኮ ይር ነበር መግፋፍ ሶል ተረሳናል ይችላል አሰሱ ማለት ነው በትወና ናት እንጂ አንደኛ በሙያ ውሃ ያርባታል ይባላል ኧረ እባክህ አይ እንደው የሰማው ሻይ ብሉ ተነፍልባታል እኔ እንዴት ነው እቺ ነገር ግን እዚች እንትን በልና ጆሮአችሁ ጋር አርጉና አርጉና እንትን እንዳያቃጥላችሁ ያስፈልጋል ዛሬማ በበዓል ቀን ማልቀስ የለብንም በቃ አንዱ በቃ ለነገሩ የዘንድሮ ሽንኩርት አያቃጥልም የዘንድሮ ሽንኩርት ትቷል እንደ ድሮ በለብለው ትቷል አሁን ዋጋው ነው የሚያቃጥለው አሁን ድሮ ብርካም ሳይያለ ነበር የሚያቃጥለው በጉ እየደረሰ ነው ሽንኩርቱ እንዴት ያደርጋችሁት ነው ብለን የመጣን በዓል የጋራ ነው የሴት የወንድ የሚባል የለም በመተባበር በጋራ ነው እንግዲህ ተከበራችሁ ተመልካቾቻችን ቀደም ሲል ደሱን ያው በጥበብ ስራዎቹ እናውቀዋለን ቀደም ሲል ደሱ የሄደበትን ነገር ያወራን ነበር አሳሱና እህቴ ፍሬም እንግዲህ በባህር ከተማ በተለያዩ ሙያዎች እናቃቸዋለን በተውኔት ዘርፍ በበጎ ፍቃድ ስራዎች እናውቃቸዋለን በተለይ ፍሬ በደም መለገስ የአምባሳደር ነች የባህር ደም ባንክ ማለት ነውና እስኪ በዓል ሲመጣ በጋራ ነው በዓል የምናሳልፈውና የበዓል ትውስታችሁን ንገሩኝና ሙያችሁ ላይ ምን አይነት ስራ እየሰራችሁ ነው የሚለው እናንተ በዓል ጊዜ ልጆነን ጀምረን ስለሆነ በጎ ፈቃድ ነው የጀመረው በዓል ሲሆን ሁሉ ጊዜ ከአረጋውያን ጋር ቤት ለቤት እንዲህ በጋራ ብቻ ሳይሆን እስቲ ዛሬት ማህበር ስንሰራ ምንድነው የምናደርግ መሰለ ዶሮ እንገዛለን ሽንኩርት ምናምን ዘይት በርበሬ ይዘን አረጋውያን መርጥና እነሱ ጋር ሄደን እዛው ታርቶ እዛው ሰርተን ነው በዓል እናከብረው ቡና አፍልተን ቀኑ ሙሉ ቤታችን ሳናከብር እዛ አረጋውያን ጋር ነው እናከብረው ወይም የኤችአይቪ ህሙማን ካሉ እንደዚህ እየመረጥን ነው የምናከብረው ብዙ ጊዜ በዓልን እንዲህ አይነት ቦታዎች ነው የምናሳልፈው ያድጎብን አሁንም ቢሆን በቀደሚያና በተለያዩ ቦታዎች ነው በዓል በመጣ ቁጥር የምናከብረው እና ደስ የሚል ስሜት ነው በነገራችን ላይ በዓል የሚመስለው ከሌሎች ሰዎች ጋር ሰው ከሚፈልጉ ሰዎች ጋር የኛን ድጋፍ ከሚፈልጉ ሰዎች ጋር ሲሆን እጅግ በጣም ደስ ይላል ደስ አላለ በጣም ደስ ያለኝ እንዴ ለምን መጀመሪያ ለምን አይሆንም እንዳልኩ ሁሉ በጣም እየቆጨኝ ነው ማለት እንደዚህ አይነት ቦታ ስትመጪ ደስ የሚል ነገር አለ አንተማ እኛን ከመጋበዝ ካለ ስሜት እሱ ነው የሚሆነው በነገራችን ላይ በዚህ ቦታ ላይ ማሳለፍ የጀመረ ሰው በጣም በቃ ሌላ ቦታ ማሳለፍ እስከማይችል ድረስ ልስጥሽ ሽንኩርት እዚህ ማረግ ይችላል እሺ እህት ያሳሱ እኔ እንኳን የሌቱ ዕለት አይደለም ማሳልፈው ማለት ነው ያው አሁን እሁድ ከሆነ ቅዳሜ ወይ ዓርብ ቤት ለቤት
እዞራለሁ ከጓደኞቼ ጋር ያለንን ነገር ዶሮም እንላለን የተለያዩ ነገሮችን እንላለን እና በጣም ደስ ብሎኝ ነው ሙሉ ምክንያቱም የባለፍ እንደምደክመኝ ይችላል ስንዞር ማለት ነው ሙሉ ከተማን እንዞራለን አረጋውን እንሰጣለን ከዛም በኋላ ቤት የሚጣለው ቤት የሚሰራው ይሰራራልና በጣም ነው ደስ የሚለው ማለት የእናቶች ምርቃት የአባቶች ምርቃት አገር ሰላም የምትሆነው አገር ጤነኛ የምትሆነው መራቂ ሲኖር መካሪ ሲኖር ነውና ለአገር ባለው ለተሆኑ አረጋውያንን መጠየቅ እነሱን መርዳት የኛ የውዴታ ግዴታ ነው ምክንያቱም እነሱ ያገር ባለው ለታ ናቸው ታሪክ እንዲቀጥል ያስደረጉ ናቸውና በጣም ደስ ይላል በጣም አሪፍ እንደው በጥበብ ስራዎች ነው የምናቆሽና ምን ስራዎች ላይ ሰራሽ ያው እንግዲህ እንዳቅሜ ተከታታይ ድራማዎችን ሰርቻለሁ አንድ 4 ተከታታይ ድራማዎች ፊልሞች ላይ ተሳትፌያለሁ ቲያትሮች ላይ የሬዲዮ ድራማዎች እየሰራሁ በጣም ደስ ይላል በነገራችን ላይ ደሱ ሽንኩርት ሲልጥ ጎበዝ ነው ጉብዝ ነው ያየው እኮ በጣም ከኔው ተሻለ እና እንደውም አንድ ገጠመኝ አንዴ እንትን ታዳኝ የሚል ተከታታይ ድራማ ነበር ታዳኝ ባሚኮ የሚተላለፍ ማለት ነውና እዛ ላይ እየሰራን ደሱ ያኔ ነበርካ ፕሮዳክሽን ማኔጀር ነበርኩኝ እና ሁሉም ነገር ከኔ ላይ ነበር የነበረው ማለት ነውና ትወናው ላይ እንሰራ ነበር ተውል ነበርና እሺ የመታነቅ ሲል ነበረው እንዴ ከዛ እንደዚህ ገመዱ እንትን ብሎት እና ያ ገመድ እንዴ አንገቴን ይዞኛል ማለት ነው ከዛ የምር ማለት ነው ከዛ እየሞቱ ነው በቃ እኔ ስሰራ የነበረው ስራ ምናምን ሳስተናግድ የነበረው ምናምን እየታየኝ ነው ዳይሬክተሩ አሸናፊ አድማሱ አረች ልጅ የሞተች ነው ይላልና እኔቆ ካሜራማን በደንብ እየተወነች ነው በቃ ተማርኩ ልክ ወረዳ አድርገው ፋስ ያደርጉት ምናምን ነቀፍና ያ በጣም ከዛም በኋላ አለቀስኩ ምናምን ማለት ነው ማለት ዝም ብለህ እንዲ ማለፉ በጣም መስላ ሳይሆን ሁላን የተወነችው አለ እየተወነች ነው ያለ እኔ ለካ ይርኩ እሷ እንዳለችው ሁላችን መጀመሪያ ተመግበናለች እሺ ከዚህ ከባዳር ወተን ነው ዛ ማክሰኝ ከዛ ደግሞ ወደ ላይ እንወጣለን ወደ ገጠሩ ነዳልና ዋቱ ተነሳለሊት ታበስራለች ሁላችን ተመግባለች ከዛ ለከሳት ደግሞ ሌላ ምግብ አለ እሱ ሐሳብ አለ ትወናለባት ከፍተኛ ትልቅ ሚና ላይ ነበራትና እሺ ስራ ሰጣት በነገራችን ላይ ያሰሱ በቃ ከእጥፍ አርጋ የምትመልስልህ ሰው ናት የእውነት ከልቤ ነው ማለት በጣም እጥፍ አርጋ በጣም ደስ ይላል ከልቤ ነው ማለት ከልቤ ነው እኔና አንተ ተገናነቃለን በነገራችን ላይ ፍርዬ ማለት ነው በደም መለገስ እንግዲህ በጣም ብዙዎቻችን እናውቃታለን ደስ አይደል ጀመረው ማለት ነው ስለዚህ ለቀጥል አለ አይ ፍርዬ በሁሉም ጎበዝናታ ደስም ያሉ ሰዎች በጣም እኔ ማለት ደሴ ወንድሜ ነው በጣም ፍርዬም እንደዚሁ እቴ በበጎ አድራጎት ስትገናኝ በጎ አድራጎት ላይ ሲሰራ አንድ ልብ ነው የምትሆነው አንድ አይነት ሐሳብ ነው የሚኖርህ አንድ አይነት በቃ ባንድ ምን ተነፍሱል ይመስላል አንዳችን ያስብነው ሌላው አስቦት ታገኘዋልና በጣም ነው ደስ የሚለው ያው ባህር ዳር ላይ ደግሞ ብዙ ደጋግሶች አሉ በጎ አድራጎት ላይ የሚሰሩ የሚለግሱ ማለት የሚሰጡ እውነት ነው በዚህ አጋጣሚ ይመሰገናሉ የባህር ዳርና አካባቢ ወጣቶችም ብዙዎችም ድጋፍ የሚያደርጉ ሰዎችም ይመስገን አለባቸው እንደሚታወቀው ሰው ልጅ ይሄ በሶሻል ሚዲያ ስለሆነ ቻሌንጆች የምናዘጋጅ የባህር ዳር ነዋሪ ያሉ ነው የስራውን በጎነቱን ሐሳቡን የሚደግፉ ሌላ ቦታ የሚኖሩ ውጭ ሀገር የሚኖሩ ብቻ የሐሳባችን ተጋሪዎች በጣም ብዙ ናቸውና ሁሉም የህብረተሰብ ክፍል መመስገን አለበት በነገራችን ላይ አሳሱ ቅድም ስጠቅስ ነበር ከአርቱ ባልተናነሰ መንገድ በጣም ድምጿን አጥታ በርካታ የበጎ ፈቃድ ስራዎችን የምትሰራ ናት ይሄ አረጋውያን ጥየቃ ሚል በቋሚነት ከሌሎች ጓደኞቿ ጋር ሆና የምትሰራው ስራ አለ ሌላችሁም በዓል በመጣ ቁጥር በርካታ በሷ ምክንያት የሚጠየቁ የሚደገፉ አረጋውያን አሉና ቅድም እንደጠቀሳችሁ ያው በጎ ፈቃድ ስራ የሚያገናኝ አንድ ልብ የሚያደርግና እርስ በርስ የምትተዋወቅባቸው ነገሮች አሉና በዚህ አጋጣሚ በጣም አደንቃታለሁ እግዚአብሔር ይስጥሽ ማለት ፈልጋለሁ እንዳችሁ ሆነ ነበር በጣም ነው የምታምሩት በእውነት በተለያየ ሙያ ውስጥ ነው የምትገኙት ግን ደግሞ በጋራ ሆናችሁ ጥሩ ስራም እየሰራችሁ ነው የምትገኙትና አንድነት ኃይል ነው የሚለው ነገር አይችባችኋለሁ በጋራ ደግሞ እንደዚህ ልብ ለልብ ተገናኝቶ መስራትም ትልቅ ነገር ነውና ደስ ብሎኛል በዓልን ከእናንተ ጋር ስላሳለፍኩኝ ስለዚህ አሁን ወደ ስራችን እንመለስ አይደል ወደ
ሽንኩርታችንን የነሱን ጨርሰናል እኮ የነሱን ጨርሰናል እኛ ከረባካ አንድ ሽንኩርት ላጥፍና እንደውም አቃጠልከኝ ስንመጣ ያየው ነበር ገና አልጀመሩም ነበር እናንተ ከመጣችሁ በኋላ ሽንኩርቱ ማቃጠል ጀመረ ሽንኩርቱ ማቃጠል ነው ጎኞ ያቃጠለኝ በራሱ እንደ ጨርሰንላችኋል በቃ ለማንኛውም እስኪ ወጣቶችን ቼክ እናርጋቸውና እሺ ደግሞ ከታትፋችሁ ደግሞ ተከታተፉ እሺ የተከታታያት ሙያ ላይ በጣም እሷ ኧረ ተው ደስተው ሽንኩርቱን አይተናል ጥሩ ላይ ናቸው ነው በጣም እርዱም ደግሞ በጣም ይላል ጨርሶታል ጀግኖች አልተቻላችሁም በጣም ጀግኖች በጣም ደስ ይላል ጨርሳችኋል ይሄን ነገር አሁን ደስ እንዳርክ እንትን ይዘና ውሃ ነገር ለስተ ሳፋ ነገር ሳፋ ነገር ወንድ ሳፋ እሺ እንዴት ነው እንዴ ጥሩ ነው አያያዛችን እንዴት ነው እሺ አዎ በቃ ከባዱ ነገር ተወጣለ ይሄ ነገር ምንድነው እሺ እቺ ነገር ናስኪ እቺ ያዛት እቺ ነገር ምንም ትባል እቺ ነገር ምንድነው ሐሞት እንትባለው አይደለ እቺ ነገር ሐሞት አዎ አንዳንድ ሰው እሺ የፍየል ምናምን ሲሆን የበሬ ሲሆን ይጠጣል አረ እሺ እንደገና ደግሞ የበሬ ሲሆን ደግሞ እንትንም ይገኝበታል ወርቅ ምናምን ይገኝበታል አንዳንዱ እንደውም እኮ የበሬውን ዋጋ ሸፍነው እሺ ደግሞ ዱለቷ እንደዚህ ተሰነጠቅና እሺ ጤነኛ መሆና ደግሞ ነው በዚህ ነው የሚታወቀው አይደል አሁን ይሄ በጣም ጤነኛ በግ ይገርም ነው እሺ ይሄ ጎና አጥንት ይባላል ሳላይሰጥ ብዙ ጊዜ እኔ ጋር ሳላይሰጥ ነው ብዙ ጊዜ የሚደርሰው እንደው ድግስ ከሄድኩ እንትን ከሆንኩኝ ሳላይሰጥ ይሄ ሽንጥ ይባላል የሽንጥ ስጋ ነው በጣም ጣፋጭ ስጋ ማለት ይሄ ነው ይሄ በደንብ ከወጣ ይሄኛው ሰላይሰጥ ይሆናል ማለት ነው አጥንቱ ብቻ ይቀራል ማለት ነው ይቺ በጣም ጥብስ ፍየል ሲሆን እንትን የሚሆን ጥሬ መበላት የምትችል ይሄ ነው እቺ በቃ ምርጥ ስጋ ማለት የበግ ይችላል በጣም አሪፍ አስበዋል ሁለታችን ራሱ አንችሎም ነበር ይሄን ነገር ወጣቶቹ ባያግዙ ኑሮ በጣም ከባድ ነበር የሚሆንብን አሰስ እንዴት ናት ፍሬ ደርሰናል አሁን በደንብ ተዘጋጅታችሁ ይሄው እኛ ተዘጋጅተናል ሌላ ምን ይጠየቃል ወዳችሁታል ደስ ብሎኛል እኔም ወይዬ እንዴ እንዴት ደስ አለኝ ምርቃቱ ራሱ ስንመጣ ራሱ ደርሽላችኋለሁ አይዟችሁ ያላንተ አይሆንም እኮ አይዟችሁ እንኳን መጣህልን ሌላ የተሻለ ስጋ አስገባ አጥንቱን ብቻ እንዳያስቀረው ይዝመልም ያልኩት አልቀረም አይ ችግር የለም ቆንጆ ለጥብስ ይሄው በግ አርጀ ጨርሰህ እንኳን ለበታልጣ በጣም የሚገርም እኮ ነው የነሱ አንተ ራስህ አይ እነዛ በነገራችን ላይ ሁሉንም እንትን እናንተ አትወሰዱ እነዛ ልጆች የመቅዶኒያዎቹ በመኖራቸው ነው እንጂ ልጆቹ ባያግዙን አንጨርሰውም ነበር 8 ሰዓትም አጨርሱት እውነት አያልቅም ነበር ግን ተጋግዘን ነው እኔ የሚመስለኝ እኮ በቃ እንደዚህ በቀላሉ የሚቻል ነበር ይመስል ይበቃናል እሱ አይደል ነው ጨምራለሁ እኔ ምን ደስ ስጋ ቤት ነገር ሰርታል ምን ያልሰራውን ነገር ጠይቂ በነገራችን ላይ የት ነበር ሆቴል ነበር የት ነበር ምንድን
ስጋ ቤት ያቺ ከሰል ሁሌ የምትሸጥልህ ኧረ እሱማ የበረሃ ጨዋታ ነው እሱ ሌላ ጨዋታ ነው የበረሃ ጨዋታ ነው እኮና በጣም ደስ ይላል ደሱ ግን ቅድም እኮ ቤቱ ማለት ነው 15 ቢራ ሲጠጣ 15 ለስላሳ ይጠጣ ሰው ይያለ እሺ ምን እንደታቀለ የሆነ ቦታ በረሃ ሆቴል ከፈተና የሆነ ጓደኞቼ ጋር እሺ ምን ያህል መከባበር እንዳለ ነው መነገር ማለት ነው ጋባጁ ለስላሳ ነው የሚጠጣ እሺ ተጋባጁ ደግሞ ቢራ ነው የሚጠጣ አሃ እና ሁለት ጠጡ ሁለት ለስላሳ ሁለት ቢራ እሺ ከዛ ሶስተኛ ሲደግሙ ግራ ገባኝና ሽንት ሊሸና ሲወጣ ለምንድነው አንተ ማተው ተመችቶ ነው ወይ ሁሉም የምትጠጣ አልኩት እሺ አይ እኔ ጋባዥ ስለሆንኩኝ እንደነፈኩት ይቆጥራል አሃ ስለዚህ እሱ እንዲጠጣ እሱ እንዲጠጣ ነው መጥጣት እሱም ለስላሳ 12 ለስላሳ 12 ቢራ ማለት በጣም እንግዲህ ያሰበው ምን ያህል እንትን እንደሆነ ማለት ነው አክብሮቱን አየው አክብሮቱ በጣም ይገርም ነው እና እሱ ጋባዥ ስለሆነ እሱ በኮሜዲ ስራዎች ምን እናውቅ ነበር ድሮ ባህር ዳር ዩኒቨርሲቲ እንደዛሬው ያኔ ገና ልጅ ነበርክና እስኪ ስለ ስራዎች ንገረን ቅድም እኮ እነ ፍርዬ ጋር ተጫውተን አንተ ጋር አላወራንም አዎ ያው እኔም እንደ ማንኛውም የኪነ ጥበብ ባለሙያ እሺ ከአማተር ጀምሮ ከወረዳ ባህል ቡድን ጀምሮ ያደኩ ልጅ ነኝ ከዛ በርካታ ስራዎችን ስንሰራ ነበር ይሄ ተቆጥ መሰለ እሺ አልፎም ደግሞ በክልል ደረጃ ያኔ የነበሩ ፌስቲቫሎችን በማሸነፍ በጣም ጥሩ ጊዜ ያሳልፈናል ጥርባይ ቲያትርና የሙዚቃ ባህል ቡድን ግምጃ ቤት ከተማ ያያለን ማለት ነው እሺ ከዛ በኋላ ባህር ዳር ዩኒቨርሲቲ ገባንና ባህል ማዕከልን በደንብ እየሰራን ነበር እዛ የነበረው ፕሮግራም በጣም ደስ የሚል ነበር ባህር ዳር ዩኒቨርሲቲ ገባን እዛ ያያለን ኖላዊት የተሰኘ ፊልሞችን ታጁ ቁጥር 1 እና ሌሎችንም የሰራንበት ጊዜ ነበር ያኔ ያው ትንሽ ኮሜዲ ዘውግ የነበረው ስራ ስለነበረ እሱ ነው እንግዲህ የነበረው በጣም አሪፍ ከዛ በኋላ ደግሞ እንግዲህ አሁን በቅርቡ እናስተዋውሰው አንታጉ የቅርብ ጊዜ ስራ ነውና እንዴት ነው አንታጉ በደንብ ታየልህ አንታጉ ገና አልተለቀቀም አሁንም ያው ወቅታዊ ሁኔታው ትንሽ ዞሮ አሁን በዩቲዩብ ለመልቀቅ እየተነጋገርን ነው ሰው አይቶታል የተወሰነ ሰው ጥሩ ስራ እንደሆነ እንግዲህ ሰው አይቶት ነግሮናል እንግዲህ ከዚህ በኋላ ደግሞ ተመልካቹ ደግሞ በደንብ ይፈርዳል ማለት ነው የመጀመሪያው ያገውኛ ፊልም አይደል አዎ የመጀመሪያው ያገውኛ ፊልም ነው በጥሩ ሁኔታ የተሰራ ነው ያው ማህበረሰቡ በማስተባበር የሰራ ነው ስራ ነው ያው እንግዲህ አሁን ወቅታዊ ሁኔታው ደግሞ አለና በዚህ ሁኔታ ውስጥ አሁን ላይ ምን ላይ ናቸው የጥበብ ስራዎች እጅ ከምን የጥበብ ሰማይ ስልጣ በጣም ከባድ እኮ ነው የጥበብ ስራ ነፃነት የሚፈልግ ስራ ነው በጣም ያው አስቸጋሪ ነው በዚህ ሰዓት የጥበብ ስራ እየሰራን አይደለም ዞሮ እንደ ተዋናይ እንግዲህ ሌላ ጊዜ ሀገር ሰላም ሲሆን እንሰራለን ብለን እናስባቸው ስራዎች እየሰራን ነው እንግዲህ በግላችሁ እንደው በተለያዩ አማራጮች መስራት ማህበራዊ ሚዲያ ምናምን ተጠቀም በግላችን የዩቲዩብ ስራዎችን እኛ እየሰራን ነው አንኪቲዩብ ይሰኛል እንግዲህ ተደራጅተን የኪነ ጥበብ ባለሙያዎች ሁሉም ሰው ዕውቀቱን ይዞ የጀመረው ስራ ነው ሳምንት አርብ ምሽት 2 ሰዓት የሚለቀቅ አንኪቲዩብ ላይ ገብታችሁ ብታዩት ያው እየተዝናናችሁ ሰብስክራይብ ያደርጋችሁ ደግሞ ጥበቡን ማገዝ ትችላላችሁ ማለት ነው እና አሳሱ ጨምሪ ሊናገር አለ አልሽ ወቅቱ ሲባል ማለት ያው እዚህ የኛ ክልል ያለው ሁሉም የታወቀ ነው እና ጥበብ ደግሞ ተንቀሳቅሰህ ለመስራት ሰላም ይፈልጋል ነፃነት ይፈልጋል ሁለተኛ ጥበብ ነፃ ነው ብዬ ነው የማስበው የሁሉም እንትን ነው ጥበብ በነፃነት የምትሰራው ለከሌ ብለህ ከሌ ወገኔ ነው ከሌ ብሄሬ ነው ከሌ እንደዚህ ነው ብለህ በጎ አድራጎትና ጥበብ አንድ ነው ይሄ ሃይማኖቴ ነው ብለህ ምን ብለህ አይደለም የምትሰራው እና አሁን ላይ ብሰራ እንኳን በቃ የሚሰጥ ነገር ሌላ ስለሆነ ያው ከአዲስ አበባ መጣው ብዙዎች ያሰሩ ነበር ብዙ ስራዎች ነበሩ የሚመጡ የነበሩ ስራዎች በሰላሙ ጉዳይ ወደዚህ የሚመጣም የለም እኛም እንግዲህ ወደ ስንት አመት ቁጭ ብለን ያንቀላፋን ነው ወዴት እንደምንሄድ አናቅም ያው የተወለድክበት አካባቢ አይደል የኖርክበት አካባቢ ትዳር መስረተህ ቤተሰብ ይዘህ ምናምን የምትኖርበትን የትም እንትን ብለህ መሄድ የለብህም ሁለተኛ ወገኖችን በሰላም ጊዜ አብረህ እየኖርክ ችግር ሲመጣ እኔ አዲስ አበባ ይጀመር መስራት ይችላልው ግን
ያለው ወገን እዚህ ችግር ውስጥ ወድቆ አንተ መሄዱ ምንም እንትን የለውምና አብረን እንግዲህ እግዚአብሔር አገራችንን ሰላም ሲያደርግልን ጥበብ ከእግዚአብሔር ነው ያው ስራውን እንሰራለን እንግዲህ እኔም እንደነደሱ ያው ሞካከራለሁ ብያለሁ ዩቲዩብ ላይ ገና እንኳን አልጀመርኩም እስኪ እንግዲህ እግዚአብሔር ያውቃል ታም ደስ ይላል ፍርዬ ደም ልገሳ ላይ በደንብ እናውቅሻለን በተለያዩ የጤና ስራዎች ላይ እናውቅሻለንና በተለይ እንደው ደም ልገሳ ደም መለገስ ደግሞ ህይወት ማስቀጠል ነውና የሚሰጥሽ ስሜት ምንድነው ያው ደም መለገስ ከፈጣሪ በታች የሰዎች ህይወት እንዲቀጥል የምናደርግበት አንዱ ዘዴ ነውና እጅግ በጣም ደስ ይላል ያው አሁን ሰዎች ደም መለገስ ሁኔታው ያደገ መጥቷል እንደምታየው የኔም ጓደኞች ደም መለገስ ያልጀመሩ ሰዎች እየለገሱ ያው ጥሩ ሁኔታ ነው ያለው የተለገሰው ማህበረሰቡ ላይ ያለው ግንዛቤ ያደገ ነው የሚጣው በአጠቃላይ ደም ስትለግስ ለሆነ ሰው ለማታውቀው ድጋሚም ለማታገኘው ለማን እንደሚሰጥ እንኳን ሳታውቅ ዘር ጾታ እድሜ ምንም ሃይማኖት ሳይገድበው ለሆነ ለሚያስፈልገው ሰው ነው ደም የሚለገሰውና ይሄ ማወቅ እጅግ ደስ ያሰኛል ተለግሶ መልእክት ይላካል በነገራችን ላይ ሆስፒታል ሲደርስ የደም ባንክ ባህርዳር ደም ባንክ እንትን አለው ሲስተም አለው ደም ከለገስ ጀምሮ ስለለገሱ እናመሰግናለን የደም አይነቱ ይሄን እንደዚህ አይነት ነው ውጤት ደርሷል መጣችሁ ወሰዱና የደረሰበትን ሆስፒታል በመልእክት ያሳውቃል እና ያኔ መልእክቱ እዚህ ሆስፒታል ደርሶ የሶስት ሰው ህይወቱ ታድጓል በጣም ይፈጥርብኝ ደስታ ከፈጣሪ በታች ደስ ይላል ያው ማዳኒ ፈጣሪ ነው ማዳኒ ሰበብ ሆነ በዛ ምክንያት ሰው መትረፉ ደስ ያሰኛልና እጅግ ደስ የሚል ነገር ነው በነገራችን ላይ የባህርዳር ደም ባንክ በተለያዩ አመቶች በአገር አቀፍ ደረጃ በአንደኝነት ተሸላሚ ነውና ያ የሆነበትም እንግዲህ እንደነ ፍሬ አይነት ደም ለጋሾች ናቸውና ፍሬየንም ሌሎች ደም ለጋሾችንም እናመሰግናቸዋለን በዚህ አጋጣሚ ይሄ ነገር እንዴት ነው ያዝ ኦኬ ከላቱ ደግሞ እንትን እንበል ምን እናድርግ መሰለህ ደስ ይሄ እንግዲህ ከቻክችን ጨርሰናል አጥንታችንን ምንድነው የሚሆነው አሁን አጥንቱን እናበስላለን መጀመሪያ ይሄ እንደበሰለ ስጋውን እንጨምራለን የተከተፈ ስጋ ማለት ነው ስለዚህ መሄድ እንችላለን በጣም ያዝ እሺ ዝግጁ ነው እስኪ ምን የተወሰነ ነገር አይ ሸክ ማድረግ ጥሩ ነው አሁን አርጉት በቃ አሁን ገልብጠው አንተ ግን እንትን አለ አምጣው እስኪ አቃተለሽ አዎ አሁን እያገኘ በጣም አሪፍ እንደ አረረረ በጣም ደስ ይላል ነት አዎ በጣም ያው የፋሊስ ለሰም እየሰራን ያለው ቤት እንደዚህ አንሰራ ሰራ ነው ነገር ያስለመጣን ምንቀየው ልብስ የለም እነሱ ማይሆን ነገር ባባሉ ቀን ስለሆነ መጀመሪያ ላይ ስንመጣ ምን ነበረ እዚህ አልነበረም ፕሮግራም እኔ አዘጋጅቼ ተጠብቅ ነበር ከተነጋገርን ከዛም በኋላ ግን ሐሳብ ይቀየራል ሐሳባችን ይቀየራል እኔ አዘጋጅቼ ተጠብቃችሁ ነበር አልሆነም ብቻዬን አልሆነም ስለዚህ አክብሬ የጠራኋቸውን እንግዶች አብረውኝ ደግሞም ደስ ይላቸዋል ምክንያቱም ሰው መጀመሪያ ከይት አይደል እንትን የሚለው አዎ እንደዚህ ለብሰን ስንሰራ ለነሱ በጣም ብሩህ የሆነ ነገር ነው የሚታያቸውና ደስ ይላል አዎ ይጨመርበት አይደል እንዳል ለገልብጠው ገልብጥ ሳት በጣም አሪፍ አረረረረ ሽንኩርቱን እናምጣና እናድብቀው ቆንጆ ነው ይዘው ጠብቂ አረጋን ስለሚሆኑ አንዳንዶቹ መረቅ ነገር ራሳቸው ማግኘት ላይ የሚቸገሩ እንደዚህ መረቅ ቢኖር ጥሩ ነው ይበቃናል ይሄ በቂ ነው በቃ ታይስ በቃ እሺ ፍሪዬ ዘይቱን ያዡና ይሄ ነገር ልጅ ነው ሄደ ነው እስኪ እንየውና
ይሄውና እንግዲህ የበሰለ ይመስለኛል። ሽንኩርቱ መጣ ይጨመር እንደው ሰርተው መጨረሻው ምዕራፍ ላይ ሲደረስ ያለ ደስታ መጀመሪያ ዘይት ነው መሰል የሚደረገው። ቀደም ተከተሉ መቼም እንግዲህ ያው ደስ ሙያተኛ ነኝ ብለህ ነበር። አሁን ምን ነካ? በጣም አሪፍ እንዳታበጁ ግን እንትኑ ያው አረጋውያን ስለሆኑ ብዙ ቅባት ያስፈልጋቸው አረጋውያን ስለሚሆኑ ተጋበል። እሺ በጣም አሪፍ። አሁን ይሄ ለከሸን ነው በቃ እንደዚህ አይደል እንዳመል መያዝ ነው። ደስ የሚል ጥብስ ነው የሰራነው። ስለዚህ ቀዝቀዝ ይበልና እኛ እንጀራ እያቀራረብን በቃ ወደ እንትናችን እንሄዳለን፣ ወደ ፕሮግራማችን እንሄዳለን። የተከበራችሁ ተመልካቾቻችን አሁንም የበዓል ልዩ ዝግጅታችን ወደ እናንተ መድረሱን ይቀጥላል። አብራችሁን ቆዩ። እንሂድና እንጀራችንን እናቀራረብ። እሺ መጨረሻ ላይ ሻል እያለ የነበረ አሚኮ በዳግም ትንሳኤ ልዩ የበዓል ዝግጅታችን በባህር ዳር ከተማ በተለያዩ ሙያዎች ውስጥ የምናውቃቸውን የተለያዩ ወጣቶች ጋር ነው ዛሬ ቆይታን እያደረግን የምንገኘው። ቀደም ሲል እንግዲህ ለብቻ የጀመርኩትን የበግ ማረድ ወንድሞቼ እህቶቼ መጣውልኝ በጋራ ሆነን ተባብረን ደስ የሚል በዓል አሳልፈን ደግሞ እንግዲህ ከእናቶቻችን ከአባቶቻችን ምረቃ ተቀብለን በዓሉን እንግዲህ ማዕድ በማጋራት አብረን አሳልፈናል። ደስ ብሎናል። እኛ እንግዲህ የባህር ዳር መቅዶኒያ ቅርንጫፍ መቼ ተመሰረተ፣ ምን ስራዎችን እየሰራ ነው የሚለውን ደግሞ የዚህ ማዕከሉ ላይ በማስተባበር የሚገኘው ወንድሜ ጋር መጠነኛ ቆይታ አደርጋለሁ። እንኳን አደረሰ። እንኳን አብሮ አደረሰ። እንግዲህ ስሜ አቤል መላኩ ይባላል። እንግዲህ የመቄዶኒያ የባህር ዳር ቅርንጫፍ አስተባባሪ ነኝ። እንግዲህ መቄዶኒያ የተጀመረው የባህር ዳር ቅርንጫፍ እንግዲህ ከቅርንጫፍ 45 ቅርንጫፍ ነው ያለ። ከ45 ቅርንጫፍ ከውቢቶ ባህር ዳር የሚገኘው ባህር ዳር መቄዶኒያ ቅርንጫፍ ነው። እንግዲህ የተጀመረው በ2015 ዓመተ ምህረት ነው። ልክ 2015 ጀምሮ እስካሁን እያሳደገ ወደ 36 ያክል አረጋውያን ይዞ እየተንቀሳቀሰ ይገኛል። እና እንደዚህ አረጋውያን ይዞ ሲንቀሳቀስ ልክ የቤተሰባዊ ፍቅር እየሰጠ ዘር፣ እምነት፣ ሃይማኖት፣ ቀለም ሳይለይ ሰው በመሆኑ ብቻ ከጎዳና እያነሳ ጧሪ ቀባሪ የሌላቸውን ደካሞችን እያነሳ እያሳከመ አልባሳትን እየሰጠ ማንኛውንም ነገር ልክኛ ለቤተሰብ ለዘመድ አዝማድ እንሰጣውን ልክ ዶክተር ቢኒያም በጀመረው እኛ ደግሞ እዚህ ተወክለን እየተንቀሳቀስን እንገኛለን። ትላንት ብዙ ያሳለፉ ናቸውና እነሱ ጋር በዓልን መጠው ሌሎች ተቋማት በዓል እንዲያሳልፉ ለነሱ ደግሞ ምን ያክል አስፈላጊ እንደሆነ እስቲ መልእክት አስተላልፉ። እንግዲህ እዚህ ጋር ያሉት አረጋውያን መጀመሪያ እንደ ሰው ነው። ሁሉም ሰው ሲፈጠር እኩል ነው። ግን ብዙ ቦታ የነበሩ ናቸው። እያንዳንዳቸውን አሁን ኢንዲቪጁዋሊ በጠይቃቸው በቃ ከፍ ያለ ደረጃ ላይ ነበር። እንግዲህ ሰው በነበረ ደረጃ አይሞትም ምን አይልም የሚደርስብን ነገር አናውቅም። እና በተለያየ በጤና ችግር ሊሆን ይችላል፣ በኑሮ ውድነት ሊሆን ይችላል። ካልጠበቁ ቦታ ተገኝቶ እንግዲህ መቄዶኒያ ደርሶላቸዋል። እና በዓላትን እቤት ማሳለፍ አይቀርም ሰው እና በየቦታው ማሳለፍ አይቀርም እና ልክ ቤተሰብን ይዞ መጥቶም ቢሆን ማንኛውንም ሰው የሚፈልገውን ሰው ይዞ መጥቶ እቤት የሚያሳልፈውን ከእናት አባት አረጋውያን ጋር እዚህ ማሳለፍ ይችላሉ። ባህር ዳር መቄዶኒያ ማዕከል ስል አለ እንዴ ብሎ እየጠየቁኝ ነበርና የት ትገኛላችሁ? መቄዶኒያ እንግዲህ ባህር ዳር የሚገኘው ቀበሌ 7 ከበላይ ዘለቀ ወጣቶች ጎን ነው ወይም መስጊድ 07 ቀበሌ ያለ መስጊድ አጠገብ ነው ያለው። እና ይሄ እንግዲህ ቀላል ነው። እዚህ ጋር ካላችሁ ፊት ለፊትም ታፔላም አለ። ልክ
እዚህ ጋር መጥቶም ካጡም ስልካችን አለ በፈለጉበት ሰዓት 0930 7964 09 የባህር ዳር ቅርንጫፍ ስልክ ነው በዚህ መደወል ይችላሉ በጣም አሪፍ እናመሰግናለን መልካም በዓል እሺ እኛም እናመሰግናለን አሚኮ ለባህር ዳር ቅርንጫፍ መጣችሁ እንዴት ነው አራጋውያን ማን አላችሁ ብላችሁ ስለጠየቃችሁ በአራጋውያን ስም አሚኮ ከመቄዶንያ ባህር ዳር ቅርንጫፍ ጋር መጣችሁ ስላሳለፋችሁ በእናት በአራጋውያን ስም በደንብ አድርጌ አመሰግናለሁ እናመሰግናለን እኛም እሺ አሜን በጣም እናመሰግናለን እንግዲህ ደስ የሚል ነገር ነው አይደል በመጀመሪያ ብቻችንን ጀመርነው በኋላ ደግሞ እዚህ ማዕከሉ ላይ መጠን እንድናሳልፍ በእናንተ ሐሳብ መጣ ማዕከሉ መጠን ተገኝተን አረጋውያን ጋር ደስ የሚል ጊዜ አሳልፈን ምን ተሰማችሁ ከእናት ከአባቶች ጋር መዋል እናት አባቶች ሲደሰቱ ማየት ከዚህ በላይ ደስታ የለምና የሰው ልጅ አላማውም ሲፈጠር ለራሱ አይደለም ለሌሎች መኖር ነው እና አሚኮን በጣም አመሰግናለሁ ዛሬ እዚህ እኛም በጣም ትልቅ ደስታ ነው የተሰማና ደስ ይላል በጣም ይልመድባችሁ እንግዲህ አሚኮ ደግሞ እንዲህ አይነት ፕሮግራም ማዘጋጀቱ ማህበራዊ ኃላፊነቱን መወጣት ጭምር ነው ብዬ ስለማስብ እጅግ በጣም አድርጌ አመሰግናለሁ አሚኮ እኛም እናመሰግናለን ደሱ እሺ እኔም በጣም ደስ ብሎኛል በእውነቱ ነገር የዛሬ የተባረከ ቀን ነው አረጋውያን ያከበረ ትውልድ በራሱ የተከበረ ነው ይባላልና አረጋውያን ማክበር ግዴታችን ነው እጅግ በጣም ደስ ብሎኛል አሚኮንም በጣም ነው አመሰግናለሁ በእውነቱ ትልቅ ነገር ነው አርያም የሆነ ነገር ስለሆነ ማለት ነው በጣም ደስ ብሎና ይሄው እንደምታውቁት አበባ መስለን ነው የምንኖረው እናመሰግናለን በጣም ደስ ነው የሚለው እናንተም ደግሞ ለአሚኮ እግዚአብሔርን እያመሰገን እድሜያችሁን እንዲያረዝመው እየጸለይን እንኖራለን በጣም እናመሰግናለን የተከበራችሁ ተመልካቾቻችን የዳግም ትንሳኤን በዓል ምክንያት አድርገን በባህር ዳር መቄዶንያ ማዕከል ተገኝተን ቀደም ሲል ባያችሁት መልኩ የበዓል ቆይታችንን ወደናንተ አደረስን እኛ እዚህ ተገኝተን ያረጋውያን ምረቃ ተቀበለናል በዓሉንም አብረን አሳልፈናል በዚህም ደግሞ በጣም ደስተኞች ነን ሁላችሁም እንግዲህ አቅም የፈቀዳችሁ ሁሉ ማዕከሉን ብትጎበኙት ብታግዟቸው ትላንት ለሀገራቸው በብዙ ስራ የራሳቸውን አበርክቶ የተወጡ አረጋውያን ናቸው ዛሬ ደግሞ ምረቃታቸው ቀላል ነገር አይደለምና ሁላችሁም መጣችሁ የባህር ዳር መቄዶንያ ማዕከልን ጎብኙት ለማለት እንወዳለን የዳግም ትንሳኤ ልዩ የበዓል ዝግጅታችን ባያችሁት መልኩ ወደናንተ አደረስን ደሳለኝ ፍሬዎትና አሳሱ ደግሞ ዛሬ ልዩ የበዓል እንግዶቼ ሆኖ ከኔ ጋር በግ ከማረድ ጀምሮ ማዕድ ከማጋራት ድረስ አብረን አሳልፈን አንድነት ኃይል ነው ስንተባበር ሁሉን ነገር ማድረግ እንችላለን የሚለውን በተግባር አሳይተውናል ፕሮግራሙን በማዘጋጀት ሰለሞን አድላ አብራችሁ ቆየው ከአሚኮ ልዩ ቀሪ ዝግጅቶች አሁንም ወደናንተ ይደርሳሉ በያላችሁበት እንኳን ለዳግም ትንሳኤ በዓል በሰላም አደረሳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን እሺ እግዚአብሔር ይስጥልን ተባረኩ በረኩኑ አሜን የሰላም የደስታ አመት በዓል ያድርገው አሜን እግዚአብሔር ይስጥልን የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሳኤ እንኳንም አደረሳችሁ አሜን እግዚአብሔር ይስጥልን አሜን መንፈስ ቅዱስ አይለያችሁ አሜን እድሜያችሁ ረጅም ይሁን እድሜያችሁ መንገድ ይሁን እድሜያችሁ ጎዳና ይሁን እግዚአብሔር ይስጥልን ክብር ላይ ክብር በጸጋ ላይ ጸጋ ይጨምርላችሁ እግዚአብሔር ይስጥልን የነ ማቱሳላ የነ አብርሃም የነ ይስሐቅ የነ ያዕቆብ እድል ከናንተ ላይ አድሮ እድሜያችሁን ያብዛው እግዚአብሔር ይስጥልን አገራችን ሰላም ያድርግልን ሰላም ያድርግልን እግዚአብሔር ይስጥልን አሜን አንደበታችሁን ያበርታልኝ አሜን እግዚአብሔር ይስጥልኝ ፍቅሩን ምክሩን ይስጥልኝ አሜን